ቻቸው ቶሎ መልሳለሁ እሺ ወንድሜ እስከመጣ ድረስ ጸልይልኝ እሺ ሺኩናት መሰለኝ እንዴት አባቷ ነው የምታምሩ እስኪ አምጪ ምናልባት እኮ እህቱ ጠፍታበት ሊፈልጋት መጥቶ ሊሆን ይችላል ግን የእውነቴን ነው የምልሽ ጩና ያደረግነው ነገር ምንም ልንመለስላቸው እኮ ነው ለምን ተቀበላቸው ርጭቅ ቢራብ ይሁንናት በቅድሙ ፍራንካስቲ ከሱቅ የሆነ ነገር ገዛ ሁሉ ምንም ማቀል ምን ቆመተኛል ወይት ሄደ እርግጠኛ ነኝ ራሷ ናት ይርዛ አትጎሽም ማናት እሷ ደግሞ ያቀድማ ልጅ አሻለው ብላ አሽተነች ወይኔ ኤሚን በስተመጨረሻም የሕክምናዋ ጉዳይ ተጠናቆ ወደ ታይላንድ ሀገር ሄዳለች። ፈንቱ ለዚህ ቤት ያደረገችው ውለታ በገንዘብ የማይተመን ምስጋና የማይገልጸው ትልቅ ስጦታን የሰጠችው። ግን ፈንቱ ይህን ያህል ምን አድርገንልሽ ነው? ይህን ያህል ምንስ ያጣሽው ነገር ኑሮ ነው ወይስ በቤተሰቦችሽ መሀል የደረሰ ነገር አለ? እንደዚህ መልካም ስራ እንድትሰሪ እያለ ናሆም ደጋግሞ ቢጠይቃትም ከምስጋና ውጭ ምንም አልፈልግም የምትለው ፈንቱ ይህ ጉዳይ እስከምን ጥግ ድረስ ያስኬዳታል? በስተመጨረሻም አምራ አሁን ደግሞ መጥፎ ስራ የምትገባበትና መልካም ስራ የምትገባበት ሁለት አማራጮችን እጇ ላይ ገብቶላታል። እሱም ወንዳጥር ኑሐሚንን በመፈለግ ወደ ከተማ በመጣበት ጊዜ የአምራ ጓደኛ ሁሉንም ንብረታቸውን ኪሳቸው ላይ ሙልጭ አድርጋ ገልበጣ የሰረቀቻቸው። ኪሳቸው የተሰረቀው ቦርሳ ሲታይ አምራ ስታየው የናሆሚ ፎቶ ሆኗል። ምናልባት ወይዘሮ ዝናሽን ውለታውን ለመክፈልና ብድሯን ለመመለስ ወንዳጥር የሚባለው ልጅ እንዴት ናሆሚ ፎቶ ሊኖረው ቻለ? በእርግጠኝነት አፍቃሪዋ ነው በማለት ከኑሐሚንና ከናሆም ጋር እንዳይገናኙ የምታደርገው ጥረት ይኖር ይሆን ወይስ ሌላ በቀል ልትጀምር ይሆን? ሰላም የተከበራችሁን የተወደዳችሁ ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዛ። ተወዳጁ ኑሐሚን ዛሬ ማጓጊና ልብ አንጠልጣይነቱን ቀጥሏል። አምራ ከስተቷ ተምራና ከስተቷ ታርማ መልካም ሰው ለመሆን እየሞከረች ነው። ሁለት አማራጮች እጇ ላይ ያሉ። ይሄ መልካም ሰው የመሆንና መጥፎ ሰው የመሆን። መጥፎ ሰው ማለት የሰው ኪስ እየገለበጡ ሰዎችን እያጭበረበሩ ኑሮዋን መቀጠል ነው። እሷን ብላለች ከሰራዋቸው ስራዎች ውስጥ የሌብነት ስራ ነበር። ይሄም ለመግባት መንገድ ላይ እየተንደረደርኩ ነው ትላለች። በስተመጨረሻ ግን ከወንዳጥር የሰረቁትን ገንዘብና ቦርሳ መመለስ አለብን እያሉ እየተከራከሩ እያለ እዛ ቦርሳ ውስጥ የተገኘው የኑሐሚን ፎቶ ነው። እንዴት ተገኘ? ለምን ተገኘ? ቤተሰቧ ሊሆን ይችላል እንዲህ በማለት ያን ልጅ ካገኘችው በኋላ ስለ ታሪኩ ከጠየቀችው ምናልባት ለበቀል መጥቶ ሊሆን ይችላል በማለት የወይዘሮ ዝናሽን ብድር ለመመለስ እነሱ እንዳያገኛቸው ትከላከልና ተደብቃቸው ይሆን ወይስ ምን ይፈጠር ይሆን? ሌላው የሚገርመው ጉዳይ የወይዘሮ ዝናሽ የወይዘሮ ፈንቱና የአቶ ላይኩን ጉዳይ ነው። አቶ ላይኩንና ወይዘሮ ፈንቱ የሆነ ቦታ አውቅሻለሁ፣ ፊትሽ አዲስ አልሆነብኝም፣ የሚሰማኝ ስሜት አለ። ቆይ አንቺ የተደበቀ ነገር አለሽ እንዴ? እስኪ ንገሪኝ። በእኛ ቤተሰብ ላይ ይሄን ሁሉ መልካም ነገር ለማድረግ እንዴት አስፈለገሽ? እንዴትስ ልብሽ ግልጽ ንጹህ ሆነ? ምንድን ነው ውለታ የሚከፍልሽ? ገንዘብ እምቢ ብለሻል እያለም እየጠየቃት ነው። ግን ያልተዋጠልኝ ነገር ልቤ ጋር የሆነ የሚነግረኝ ነገር አለ ይላል። ይህ ማለት ማቅሽ ቦታ አለ እያለ ነው። ወይዘሮ ፈንቱ ግን የኤሚን ሕክምና ይጠናቀቅ፣ ሌላው ምስጋናው ቀስ እያለ ይደርሳል ትላለች። ግን የቀን ጉዳይ ሆኖ ነው እንጂ ሚስጥሩ መጋለጹ ሀቁ መፈንዳቱ የማይቀር ጉዳይ ነው። በህልምም ጭልጥ ብላ ተከተኛችበት። ናሆም የኔ ልጅ ነው፣ እናንተ ምንድን ነው የደበቅሽው ነገር? ምንድን ነው ኑሐሚን የምትከታተዩ የምትሉኝ ነገር? ዛሬ ልንገራችሁ፣ ናሆም የኔ ልጅ ነው በማለት ፊት ለፊት ስትነግራቸው አቶ ላይኩንም እኔ የፈራሁት ሆነ ናሆም የኔ ልጅ ነው እንዳትል እያለ እየተጠራጠረ እያለ በህልማ ውስጥም እንደዛ ሲል አይተናል። ይህ ጉዳይ በእርግጥ አሪፍ ነገር ሊሆን ይችላል። ግን እንዴት ነው ራሷን መደበቅ መናገር የፈለገችው? ያለፈ ታሪኳን ለምን በግልጽ መናገር አልፈለገችም? በእርግጥ ልጅን ጥያለሁ የሚለው ነገር ይቅርና እንደዚህ አውቃችኋለሁ ብላ መናገር ያልፈለገችው ለምንድን ነው? ሌላው የሚገርመው ጉዳይ የኤሚን ጉዳይ ነው። ኤሚን እንግዲህ ከዛ ሁሉ ፈተና ከዛ ሁሉ ጭንቀት እሞታለሁ በማለት ብዙ ተስፋ ከቆረጠችበት ዛሬ ለሕክምና ወደ ታይላንድ ሀገር ሄዳለች። እሱም በጸሎት አስቡ፣ ከፈጣሪ በታች የእናንተ ድጋፍና የእናንተ አገዛዝ አድርሶኛል፣ አሁንም ጸሎቶች አይለይ በማለት በንባታ ተናንቋት ብዙ ስቃይ ካሳለፈች በኋላ ለሕክምና ወጥታለች። እሱም ተሳክቶላት እንደምትመለስ እና አቶ ላይኩን መልካምነት በዚህ እንደሚካስ በዚህ ደስታቸው እንዲሞላ የቤታቸው ድምቀት ኤሚን በሰላም እንደምትመለስ ባለሙሉ እምነት ነን።
የሚገርመውና የሚደንቀው ነገር አምራ ናት። አምራ እንግዲህ መልካም ሰው ለመሆን ሁሉም ሶስቱም ጓደኛሞች ከእስር ቤት ተዋውቀው የወጡት ሁሉም ራሳቸውን ለማረም እየሞከሩ ነው። ሌባ ጓደኛቸው ግን በዚህ ጊዜ የዋህነት አያዋጣም፣ ያገኘነውን አጋጣሚ እየተጠቀምን ሰውን ረግጠን ማለፍ ነው የምትለው። ይህ ጉዳይ እስከምን ጥግ ድረስ ያስኬዳታል? አምራም የእሷን ፈለግ ተከትላ ወደ መጥፎ ስራዋ ትመለስ ይሆን ወይስ? የኤርሚያስ የልጁ እናት ደግሞ መልካም ሰው ለመሆንና ሱሷን ለመተው እየሞከረች ነው። አምራም ያለፈው ቅጣቴ ውድቀት ነው እንጂ ስኬት አላመጣልኝም። ስለዚህ መልካም ሰው ለመሆንና ከዜሮ ለመጀመር ሞክራለሁ። ምክንያቱም ከባለፈው ስህተት የመማርና መልካምነት ምን ያህል ዋጋ እንዳለው እየተረዳው ነው እያለች ነው። ግን በዚህን ያህል ልኩ የወይዘሮ ዝናሽን ቤተሰብ ለመታደግና ለማጥፋት አሁንም እጇ ላይ ሁለት አማራጮች አሉ። እሱም ወንድ አጥርን ፈልጋ ማግኘትና ለምን እንደመጣ ከኑሃሜ ጋር እንዴት እንዳገናኘው እሱን ከሰማች በኋላ የምትወስነው ውሳኔ ነው። በእርግጥ በቀል ከፈለገች አሁን ቀላል መንገድ እጇ ላይ ገብቶላታል። እሷም ኑሃሜን አሳልፋ መስጠት፣ ያለችበትን አድራሻ ማሳየት። መልካም ስራ ከሆነ ደግሞ ኑሃሜን ያለችበትን አድራሻ መደበቅና ነገሮችን ሌላ አቅጣጫ እንዲይዙ ከሱ ጋር በመግባባት እሱ ፍቅር እንዲይዛት በማድረግ የእሱ እንድትሆን ነው። ሁለት አማራጮቹ እነዚህ ናቸው። ምን ይፈጠር ይመስላችኋል? ወይዘሮ ዝናሽም ከፈንቱ ጋር ያለህን ግንኙነት አውቄያለሁ፣ ለምንድን ነው በዚህን ያህል ልክ እየቀረብካትና በጥያቄ እያፋጠጥካት ያለው? የኑሃሜ የኤሚን የሕክምና ጉዳይ ይጠናቀቅ ብዬ ነው እንጂ አቶ ላይኩን በትዳሬ እንደማልደራደርና ቀልድ እንደማላውቅ ታውቃለህ። ከፈንቱ ጋር እያወራችሁ ሰምቻለሁ፣ ሁሉንም በሚገባ አድምጫችኋለሁ ማለት በግልጽ ስሜቷና የተጠራጠረችው ለአቶ ላይኩን ነግራለች። አቶ ላይኩንም በዚህን ያህል ልክ እንኳን ተጠርጥረኝ፣ እኔ የውስጤ የተሰማኝ ነገር ስላለ ነው። ምናልባት አቶ ላይኩን የተጠራጠሩትና ሁልጊዜ እየከነከናቸው ያለው የናሆም እናት ትሆናለች ብሎ ነው የሚያስቡት። ናሆምንም እየተከታተለችው ስለሆነ በእርግጠኝነት የእሱ እናት ናት የሚለውን ነገር ስላመነበት አውጥቶ ቃላቶቹን ደርድሮ መናገር ስላልፈለገ ነው ደጋግሞ እያያት ያለችው። ወይዘሮ ዝናሽ ደግሞ ከፍተኛ ጭንቀት ውስጥ የገባችው እሱን ስታዩ ፌንት ወድቃ ራሷን ስታ ስለነበረ ነው። ይህ ጉዳይ መጨረሻው ምንድን ነው? ምን አይነት አቅጣጫና ምን አይነት ሁኔታ ይዞ ይመጣል የሚለው ሁላችን በጉጉት እንጠብቀዋለን። ኤሚን መልካም እድል ብለን እንመኝላታለን። በቀጣይ ክፍል በጉጉት